ለሚደረግልን ነገር ፍርፋሪ ሲሰጠን ሐሳብ መቀየር በጣም የተራራቀ ነው። ችግሩ የተጋጨ ነው። ምንድነው? እኔ በፍርፋሪ መገዛ ሰው ስላልሆንኩ አንተ የጠላህ ከምን ቅስበት ነው የሳጂ ደጋፊ የሆነችው የሚለው ነገር ያስደነግጣል። ከለገችው ለምንድነው ሲባል she is her gifter። ተስፍሽ ቅልቦች እገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርቢ ይታወቃል። እስቲ በአካል ሄደሽ ያደረግሽው ነገር ምንድነው? ኢትዮጵያም ስትመጪ ለፕሮግራሙን የመጣሽው ለእህቶቼ ባገኘሁት ጊዜ አጣብቤ ሄጄላችሁ በሚል ድራማ ትስሪ ታትሴ ፒክቸሬን አልሆታል 2-3 ሳምንት ምንም አይመስልኝም። አሁን በየቀኑ ማህሌት ቢባል ምንም አይመስልኝም። አሁን ማን ነው ስሙ? ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅያሜ የለም። ጥላቻኝም የለብኝም። አይ ሪስፔክት ሂም። መብቱ ነው። እንደፈለገ መናገር ከጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎ ፐርፊውም ሪቪው ማድረግ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምናል፣ እኔ ያመነ ነው ማያምን። ግን እናንተ እንድትሰሩበት ወንጀለኛን የመያዝ እዚህ ጋር ይሄ ጉዳይ ሲጀመር ሀቡ ቪዲዮ የሰራችው ማህሌትን ለመያዝ ጉዳዩን ተባብራ ለህግ ለማብረቅ የተበደሉ ሰዎችን ያስ ነበር። ከምን ቅስበት ነው የሳጂ ደጋፊ የሆነችው የሚለው ነገር ያስደነግጣል። ከምን ቅስበት ነው ደጋፊ ጠበቃ የሆነችው? ለተሰረቀው ለተበደለው ለደሃው ካዘነች ለተጠረጠረ ሰው በዚህ ልክ መከራከር የፈለገችው ለምንድን ነው ሲባል she is her gifter። ጊፍተሯ ስለሆነች እንዳሉ ግሩፑ ለኛም ስጭን እያሉ ጊፍተሯ ስለሆነች ብቻ ፕሮቴክት አደረገቻት። የተቸገሩትን ሰዎች ለማየት ቅን አይደለችም ማለት ነው። እዛ ጋር 74 ቤተሰቦች ስንትና ስንት ሜዳ ላይ የተበተኑትን ሰዎች ለማየት ቅን አይደለችም ማለት ነው። ተባበሪያቸው ለማለት የማሳየት እኔ ጋር ደርሷል በቃችሁ እመኑ ተብሎ ቪዲዮ የሚያሰራ የለም። ቪዲዮ በመስራት ውስጥ እኛ ምንን የምንቀመጥበት ነገር የለም። ለምንድን ነው ከቨር ማድረግ የፈለገችው? አይዲዋን ካላከችላት ምንም አይታይ ነገር ካላከችላት በዚህ ዲፌንስ አድርጋ ቪዲዮ ሰራለ አይደለችም እወቁ ማለት አያስፈልግም። ተግባባን አይደለ? ስለዚህ ፕሮቴክት የሚደረጉት ነገር ለምስኪኖቹ ማዘን እና ለሚደረግልን ነገር ፍርፋሪ ሲሰጠን ሐሳብ መቀየር በጣም የተራራቀ ነው። ችግሩ የተጋጨ ነው። ምንድነው? እኔ በፍርፋሪ መገዛ ሰው ስላልሆንኩ አንተ የጠላሃቸውን ሰዎች በቤትህ እያሰደብከኝ በሚለው ነገር በዚህ አጋጣሚ ያነሳሽው ነገር አለ በራስሽ ማለት ነው። ተሳዳቢዎችን እንትን አርገህ ያኔም ስታሰድበኛልሽ ከነዛ ተሳዳቢዎች ጋር ሲመችሽ በቤትሽ ጀግና ስትጫወቱ ስትክቢያቸው ምናምን ስትይ ዛሬ ላይ ያሉትን ቪዲዮዎች ወደ ኋላ ወርደን ስናቸው በሆነ ጊዜ አትመጥኑኝም ያልሻቸውን ሰዎች አሁን በፍቅር ተቀናርበሽ የምታረጊ የሆነ ጊዜ የሰደብሻቸውን ሌባ ብለሽ የሰደብሻቸውን ሰዎች ስትመቻቹና ስትግባቡ ደግሞ እሷ ጀግና ነች ተዋት እያልሽ እንደዚህ እየተገለባበጡ ሐሳብን በጥቅም ብቻ በከስር በሚጻፍልን ኮመንት ብቻ እየተደመምን ምንሄድ ማለት ነው። በዚህ አጋጣሚ ያንቺ ስራ የተስፍሽ ቅልቦችን በጣም የምትንከባከቢው ምንም ነገር ስለሆነ አይደለም። ተስፍሽ ቅልቦች ተባብሮ ያንን ኃላፊነት የጋዙን ከፍሎ ጉዳዩን ለመጨረስ በሚያደርገው ፕሮሰስ ውስጥ የሆነ ነገር ይዞልሽ ሲመጣ ተአምር እንደሰራሽ ስለምታውቂው ሰዎች ጋር ክብር ለማግኘት እንጂ ከወንበርሽ ተነስተሽ የሰራሽው ነገር ምንም ነገር የለም። ከወንበርሽ ተነስተሽ እንደዚህ አድርጉ ብለሽ ሁሉንም ከመሳደብና ለጥፎሽ ከምንትን ከማድረግ በስተቀር ብር የተመለሰላቸው ሰዎች የሉም፣ በዛው ቀርተዋል። በእጣ ጉዳይ ደግሞ እዛው አረብ ሀገር ላይ የመኪና እጣ ደርሳቸዋል ተብሎ የሚሰቃዩ ወንድሞች፣ እንደዚሁም የቤት እጣ ደርሳቸዋል ተብሎ በአንቺ ድምፅ ተቀናብሮ የተበሉ እህቶች፣ በእነዚህ ችግሮች በቤተሰብ ጉዳይ ተነስቶ ትዳራቸው የፈረሰ እንዲሁም ልጄን አይደለችም በሚል ክፉ መርዝ ነገሮች ተነስተው የከሸፉ ሐሳቦች መጨረሻ ሰርቼ እስከ መጨረሻው ነው ሄዳለሁ የምትያቸውን ነገሮች እመኝኝ ተስፍሽ ቅልቦች እገዛ ቢያቆምልሽ አንቺ ምንም ነሽ። ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርቢ ይታወቃል። እኔንም እኮ ለጥቅምሽ ሲሆን እባክህ ተስፍሽ ናና እንደዚህ አግዘኝ ብለሽ ተንደርድሬ መጥቻ አግዝሻለሁ።
እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጎል ላይ ባለው ነገር ቢዝነስ ሲበላሽባችሁ ምናምን የትኛው ቢዝነስ ነው እህቴ ያማከርኩሽ? እውቀቴን ታውቂዋለሽ፣ የምሰራው ነገርን ታውቂያለሽ፣ አስተዳደጌን ታውቂያለሽ፣ ባክግራውንዴን ታውቂያለሽ፣ የኔን ቢዝነሶች ከየት እንደማገኝ ታውቂያለሽ። ትልቁ ችግር ጓደኛህን ንገረኝና ማንነትህን ልንገርህ ይሆናል። የሚበላሸው ነገር ለምን እንደሆነ ታውቂያለሽ? ግር ብላችሁ ሂዱ ብላችሁ እንደዚህ ሌባ ሌባ በሉ ስትያቸው ግር ብለው የሄደው ሌባ ሌባ እያሉ ቪዲዮ የሚሰሩልሽ ልጆች የሰዎችን ህይወት እንደሚያበላሹ አታውቂም። የሆነ ሰው በአንቺ ምክንያት ስሙ ተነስቶ ቢዝነሱ ላይፉ የሰራቸው እያንዳንዱ ነገር እንደሚበላሽ አታውቂም። በኋላ እኮ ይቅርታ ትባባያለሽ አንቺ። አይሽ አይደል? በደመ ነፍስ የሆነ ጉዳይን ይዞና ከጫፍ መድረስ ለሶሉሽን መስራትና ጉዳዮችን ነካክቶ ማለፍ ይለያያል። እያንዳንዱ ነገር ሰው የሚያመጣልሽ ጉዳዮችን አጀንዳ እንደምትይዥ ይታወቃል። እኔ ተከታይ ስላለኝ እኔ ለእህቶቼ ጠበቃ ስለሆንኩ ኖ ለእህቶችሽ ጠበቃ ሆነሻል። ማንም የካደ ሰው የለም። እንደዛው ግን ሰዎች ትመርጫለሽ። ሰዎች ሁሉንም እኩል አታይም። ዝና የሚያመጣልሽ ኢሹ የሆነውን ጉዳይ መርጠሽ ብቻ ነው የምታስተናግጂው። ይሄ ደግሞ ስህተት ነው። ማስተናገድ ካለብሽ ኦሮሞ፣ አማራ፣ ዘር ሳትለይ ማንንም ምስኪን ታዋቂ ምናምን ሳትይ አጀንዳው ምን ያህል ሰው ያየዋል በሚለው ድባብ ውስጥ ያንን ነገር አድርገሽው ሰክሰስ አድርጊያለሁ እኔ ቤት መጥቶ ያልተፈታኝ ራስሽን አሁን ሰማይ ላይ አድርገሽዋል። እህቴ መውረድ መቻል አለብሽ። ዝቅ ብለሽ ብረሪ። ምክንያቱም ስትርቂ በዛው ጉዳትሽም የከፋ እንዳይሆን ተጠንቀቂ ነው። ሌቦችን የተበሉ ሰዎችን ብር ለማስመለስ ሌባውን በመስደብና በመለጠፍ የሚመጣ ሶሉሽን አለ ወይ? ሲጀመር ሁለቱንም ጉዳይ እኩል ሰምተን አስታርቀን እንደዚህ አድርጉ ተባብሎ ለመሄድ እንጂ መጨረሻው ሳይታወቅ በእንጥልጥሉ የቀረ ስንት ጉዳይ አንቺ ጋር አለ እህቴ። እነዚህን ነገሮች ቼክ ማድረግ የለብሽም ወይ? እውነት ትዳር ላይ እንደዚህ አታድርጉ ብለሽ ለእህቶችሽ የምትመክሪው ነገር ጥሩ ነው። በዚህ አጋጣሚ ከሰዎቹ ጋር ከባሎቻቸው ጋር የሚኖሩት ሴቶቹ ናቸው። አንቺ አይደለሽም አብረሻቸው የምትኖሪው። ገባሽ አይደል እህቴ? አንቺ ከሴቶቹ ጋር አብረሽ አትኖሪም። ተቃቅፈው የሚኖሩት በራሳቸው ጊዜ ፍቅር ብለውም ወልደውም ከብደውም አብረው የሚኖሩት እነሱ ናቸው። ተግባባል። በነዛ ውስጥ መምከር ካለብሽ እንኳን ተው፣ እንደዚህ አታድርጉ፣ ገበና እንደዚህ። ሲጀመር የትዳር ነገር ክቡር እንደሆነ ይታወቃል። ሲቻል ዋሽቶ ማስታረቅና በማል የተፈጠረውን ሰው ማስተካከል ሲኖርብሽ እንዳይተያዩ አማምለሽ አንተም ይሄንን አርግ አንተም ይሄንን አርግ በሚል ድራማ ውስጥ ነው ያለሽው። አዎ ይሄ ነገር ትክክል ነው። እንደ ኢትዮጵያውያን እንዳስታረቅ ይሄ ነው። በነገራችን ላይ አቴንሽን የተሰጠው ጉዳይ ላይ ቪዲዮ ትሰሪያለሽ። ማርያምን አቴንሽን የተሰጠው ጉዳይ ላይ ሳትባክኝ ማለት ነው። የቲጂ አገልግል ጉዳይ ተነስቶ ተስፋዬ ላይ ሲዘመት ከእንቅልፍሽ ተነስተሽ ነው አንቺ። አንዳንድ ሰዎች ጤነኛ እየሆናችሁ ጻድቅ ዛግሬቅ አትጫወቱ እንረዳለን ብላችሁ እግርና እጅ ያለውን ሰው እንትን አትበሉ። ጻድቅ ስትጫወቱ ትገርማላችሁ። ሌላው ስለተቀባበለ አንቺም ስም አጠሪም እንጂ እያንዳንዱን ሰው ምን እንደተባለ እናውቃለን። ተግባባል። ባሎቻችሁን እንደዚህ እያደረጋችሁ እያመጣችሁ ምናምን በፍቅር ተንከባክበው የሚኖሩ ባለትዳሮችን ማመስ ሲጀመር ተስፋዬ ብለሽ መጥራት የለብሽም። እነሱ እንደዚህ ስለሆኑ ስለተቃጠሉ ብለሽ ተስፋዬ አረርጌው ብለሽ እንደተናገርሽው እንደዛሬ ስትናገሪ እኔ መልስ እሰጥሻለሁ። እነዛ ምናምን በሚለው ዳርዳር ማለትና በጂኦሎጂሽ ለጥፎ ለእንትናን የተናገረችው በሚል ድባብ ውስጥ አይደለም መሆን ያለበት። አንቺ ኮርታ አይደለሽም። አንቺ ተአምር ፈጣሪ አይደለሽም። አንቺ አስተባብረሽ የሆነ ነገር በማግባባትና የተበደሉትን በመካስ እንባቸውን የምታብሺ እህት ነሽ። ጥሩ የሰራሽው ነገር ብዙ አለ ምናቀው ማንክደው። አብረንም በጋራ የሰራናቸው ብዙ ነገሮች አሉ። እንዳንቺ የሰራሽው መልካምነት ከውለታ መቁጠር ከሆነ እያንዳንዱን ነገር ስላላክሽ የነበረው ሳግዝሽ የነበረው በእኔ ስም እንኳን ያደረኩትን ልፋት እኔ ያደረኩ ብለሽ የተናገርሻቸውን ክሬዲት ፈልጌ ጠይቄሽ አላቅም። እስቲ በአካል ኢትዮጵያም ስትመጪ ለፕሮግራሙን የመጣሽው ለእህቶቼ ባገኘሁት ጊዜ አጣብቤ ሄጄላችሁ በሚል ድራማ ትስሪ ሴት። ሌላው ነገር ስለ ጓደኞቼ ሌባ ጓደኞች እንትን ብለህ ምናምን ብለሽ ደግሞ ያወራሽውን ነገር ደርሶኛል። በዚህ አጋጣሚ ሾርት ሚሞሪዎች አትሆኑ እሺ። እናንተ የምነግራችሁ ነገር የሆነ ቪዲዮ
ቤት እንደገዛች አድርጋ ሰርታለች አይደል? አላያችሁትም? ከዲኤምሲ 16 ዓመት ኖሬ ቤት ገዛሁኝ የሚል ቪዲዮ አይታችኋል አይደለ? ከሚኪ ጋር ሆነው ቤት ገዛን የሚል ቪዲዮ አይታችኋል አይደል? ቤቱን አልገዙትም። በቃ ማስታወቂያን የሰሩት። ብዙ የአረብ ሀገር እህቶች ግን ከዛ ግዙ፣ በእኔ በኩል ከመጣችሁ ቅናሽ ይደረግላችኋል ተብለው ተሸውደዋል። ላይቭ ላይ ተቀምጠው እንደዚህ ግዙ ስላነሳሽው ነው ማወራው። እንግዲህ የኔም ገበና ካለ እንደዚህ እየፈለግሽ መረጃ ሲኖርሽ አውጪ እሺ እህቴ። ያው እንግዲህ ገጥመናል፣ መግጠም ነው። ተግባባን አይደለ? አንቺ ትዳርህ እንትን ሳይል ምናምን ብለሽ ፐርሰናል ላይ እንደገባሽው እኔ እዛ ላይ መምጣት አልፈልግም። የተማርኩ ስለሆንኩ እንዳልሽውም ሽማግሌ ስለሆንኩ ነጭ ሽበት ስላበቀልኩ ማለት ነው። ያልገዛሽው ቤት ላይ የአረብ ሀገሮችን ግዙ ብለሽ ስትሸውጃቸው ነበር። ምንም ቤት ሳትገዢ ማስታወቂያ 100 ሺህ ብር ተከፍሏችሁ፣ ያውም አንቺ ሚኪያም ድራማ ሰርታችሁብን፣ ሁለታችሁም ድራማ ሰርታችሁብን ግዙ ብላሽ እህቶችሽን ስትመክሩ ምርጥ ነው ይሄ የምተማመንበት። ስንት ሌባ እንደሆነ ግን እናውቃለን። ሪል ስቴቶቹም ምን አይነት ሌባ እንደሆኑ እናውቃለን። አሁን ችግሩ እሱ አይደለም። አንቺ ጋር ሲመጣ ሀቀኛ ምንም ማትሳሳቺ፣ ሌላው ደግሞ ወንጀለኛ። አንቺ ተናጋሪ፣ ሌላው እንትን አጀብ የሚሉልሽ ሰዎች ግሪሳዎች ምትሳሳቺ አይመስላቸው፣ መልአክ ነው የሚመስሏቸው። ቪዲዮ ለጥፈው አንተ እንደዚህ እንደዚህ የምትሉት። እኔ ሴት ልጅ አይደለሁም ሲጀመር፣ የተከበርኩ ትልቅ ሰው ነኝ። ካፍሽ የሚወጣው ንግግር በራሱ አስተዳደግሽን፣ ባህሪሽን ያሳያል። የትም ስትንዘላዘሉ ብለሽ የተናገርሽው ነገር ምናልባት ካለቀ በኋላ ተንዘላዘለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙዳት ተያጂ። ሁሉም ሰው የራሱ ባክግራውንድ አለው። ለምትጠጪው፣ ለምታጨሲው፣ ለምትሆኚው ነገር አንድም ቀን ጠይቀሽ አለኝ ምን አገባኝ? የራሴ ሳምባ ነው የሚቃጠለው። እኔም ለምጠጣው፣ ለማሳልፈው፣ ለትዳሬ ልታምን አልታምን ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ምን አገባሽ እንዴ? በሺሻ ጭስ ከኤ እስከ ዜድ ጽሁፍ የምትጽፊ ልጅ እኔን እንደ እንትን አድርገሽ ታወሪያለሽ እንዴ? ጀግንነት ነው እንዴ? ካለፈው ተማሩ። ምንድን ነው እሱ? ምን አገባሽ አንቺ? እኔ ትዳር ውስጥ እየፈለገኝን ባራምድ፣ ከፈለግኩኝ ልኑር፣ ካልፈለጉኝ አልኑር። ምን አገባሽ? ተቸግሬ አንቺን ተቸገሪልኝ ብዬሽ መጣው። አየሽ አይደለ? ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ፣ ለዛ መልስ እሰጣለሁ። መልስ ይስጠኝ እፈልጋለሁ ስላልሽ ነው ማወራሽ። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን ምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደመብላት ነው አለች። አንድ ቀን በቀደም ልጅ ጌም ሳጫውታት እህታችን ለሁሉም እኩል መጮህ ከሆነብሽ እኩል ጮይ፣ በሞቀበት አትሆኝ። የሆነ ጊዜን ጠብቀሽ ያ የራስሽ ፐርሰናሊቲ ጉዳይ ነው። እኔ በአንቺ ጉዳይ ገብቼም ተናግሬም አላቅ። አንቺ ግን ሌባ ብላኛለች፣ ጠላቴ ነው፣ እንደዚህ አድርጎ ደረረረ ብለሽ 2 ሰዓት ስታወሪ ነበር። በዛ አጋጣሚ አንቺ 2 ሰዓት እንደዛ እኔን ስትሰድብኝ እዚህ 300 እህቶቼ ወደ 50 የሚሆኑ እህቶቼ ጌም እየተጫወቱ ብር እየሰራን ነበር። እሺ በዚህ አጋጣሚ 1200 ተማሪዎቼ በክብር ከማዳም ቤት ተመርቀው በክብር ራሳቸውን ችለው ወደ ቢዝነስ እየገቡ ነው። እኔ 1200 ሰዎችን በነፃ እያስተማርኩ ነው። 25000 ብር የሚያስከፍለውን ትምህርት ለ1200 ሰው በነፃ እያስተማርኩ ነው። በዚህ አጋጣሚ ለብዙ እህቶቼ ዶላር እንዴት እንደሆነ ጌም እያጫወትኩ ወደ ኪሳቸው እያስገባው ነው። የተሰጠኝን ጊፍት ቤቱ እንኳን የሚቆርጠው መልሼ ከራሴ እየሰጠው ማለት ነው። የጌም ስታይላችሁን ስለምባንንባችሁ ብቻ ስለመጣውባችሁ ብቻ ተንቀጥቅጣችኋል። የጌም ስታይላችሁ ኖ የሚያገኙት ብዙ ብር ነው። እስኪ አንቺ እስከዛሬ ያገኘሽውን ንገሪያቸው። ስራ ፈታችሁ እግዚአብሔርን የተከበረ ስራ አለኝ። አንድ ብቻ አይደለም የኔ ስራ፣ አንድ ብቻ አይደለም። እዚያውን ታክሲ ምነዳው ምናምን በአንድ ሰዓት ውስጥ 100 እና 200 ዶላር መሰራውን እሱን አይደለም ማወራሽ። የማገኘውን ዶላር ተማሪዎች ያውቃሉ። ላንቺ ማቅራራት አይደለም። የማገኘውን ዶላር ምናልባትም ላንቺ መንገር የለብኝም።
ይብላኝ ባልማር ኖሮ፣ ይብላኝ ወጥቼ የተሻለ ሀገር ባልኖር ኖሮ፣ ይብላኝ የምሰራው ባይኖረኝ ኖሮ፣ ይብላኝ እህቶቼን ረዳው ብዬ አላስመስልም። እኔ እህቶቼን ቴስት አድርጌያቸዋለሁ፣ አቅፌ ሸኝቻቸዋለሁ። ሲያነቡም ባቸውን ጠርጌያለሁ። ሲያዝኑ አብረው አፈር ሲገቡ እየየ ብዬ ተንሰቅስቄ አልቅሻለሁ። በማስመሰል ድራማ ውስጥ ወንበር ላይ ቁጭ ብዬ አይደለም፣ መሬት ወርጄን የሰራሁት እኔ። መሬት ወርጄ ያው መነጋገር ስላለብን ነው። መሬት ወርጄን የሰራሁት እኔ። ስቶሪያቸውን ስሰማ ብዬ ነው የምሰማው። ቶሎ ቶሎ ተናገሬ እንደዚህ እንደዚህ ብዬ እንኳን አጣድፌ አይደለም የምናገረው። ይሄ ስርዓት ስላለኝ ነው። አጣድፈሽ አዋክበሽ የሆነ ነገሩን አዋክበሽ ምናምን እቤት ሲተሳዳደቡና ሲያሙ ዝምቴና አንተ ቤት አሰደብከኝ ማንም ቤት አልሄድም ትልና ጥሩት እንትናን who are you ማን ስለሆንሽ ነው የምመጣው አንቺ ጋር? ማን ስለሆንሽ ነው አንቺ ጋር የምመጣው? ቀሽም አትሆኚ። ምናልባት በመናገር ውስጥ እንትን በማለት እኔ ወንድ ልጅ ነኝ። እኔ ስድብ አልችልበትም። ሞክሬ ያቃተኝ ነገር ስድብ ነው። እሺ እህቴ፣ በስድብ ከብሮ ሂዱና ስደቡት የሚል ሰራዊት እንትን ብለሽ የንብ ፋሚሊ። በነገራችን ላይ ንብ ማሯን ብቻ አይደለም መርዟን ሚዛ እንደምትሄድ ማወቅ አለብሽ። መርዝ ነገር ሆና ሰው እንደምታሳብጥም ማወቅ አለባችሁ። ንብ ያው ተንትነን እንንገራችሁ ማለት ነው። ማሯን ስታዩ መርዟንም ደግሞ እንዳትዘነጉት። የሚያውቃችሁን ሰዎች ተጠንቀቁ። ምንም የተለየ ነገር የለም። ገበናይ ብዬ ብነግራት ኖሮ እንኳን ታወጣ ነበር ማለት ነው። አያችሁ፣ በውስጥ ለምን አይነግረኝም ያቀኛል ምናምን። በውስጥማ ነገርኩሽ እኮ ጭራሽ በኦዲዮ እንደዚህ ብላይ ምናምን ያው አሰማዋቸው እኮ የተባባልነውን። አንቺ ቤትሽ ካስረገጥሽኝ በኋላ ኑና ታረቁ፣ በጣም አዝናባሃለች፣ ፋይል ይዛባሃለች፣ ለሴት ልጅ እንዴት ሪስፔክት ምናምን ካቦካሹ ከጋገርሹ በኋላ ምኑን መጥቼ ላስረዳ? ችግሩ ያ ነው። እሺ ምናልባት የሚያመጣብሽን ነገር ስላወቅሽ ብቻ ተስፋዬን ስለምታውቂ ኦዲዮ አስቀመጥሽ፣ ከዛም በኋላ ነፃ ሆንሽ። እንደዚህ አይደለም። ማስመሰል ልክ አይደለም። በቃ የሚናገር ሰምበዲ ሲናገር ቪዲዮቹ የተለቀቁትን እዩ፣ በምን አይነት ስሜት ውስጥ ማለት ነው። እኔ እንደዚህ ወደ ታች እያየሁሽ ካናትሽ ላይ እንደዚህ ወደ ታች እያየሁሽ ማለት ነው የምታስቢውን አውቃለሁ። ማርያም እንደዚህ ካናትሽ ላይ እንደዚህ ወደ ታች እያየሁሽ እኔ የምታስቢውን አውቃለሁ። ገና ከንፈርሽ ሲላወስ ምን እንደምታስቢ ጠንቅቄ አውቃለሁ። አንቺ ሽበትህ ምናምን ትልቅ ሰው አይደለ አክብሬህ ምናምን። ወይኔ እናትዬ፣ አንቺ ሽንት መሬት መቅደድ የጀመረው ትላንት ነው። እና እርሶ ሴትዮ ቢከበሩ ይሻላል። የኔ ገበና ካለሽ ደግሞ እንደዚህ ለጥፍ ፓርትና ፓርት እያልሽ በጣም ሰው ኢንጆይ ያደርጋል። በቃ ተያያዙ ይባላል ማለት ነው። ስለዚህ በቃ የተለየ ፍጥረት እንደሆነ ምናምን በመልኬ በሽበቴ በርጅናዬ ምናምን እውነትሽን ነው። የምታወቅ ልጅ እኮ ነኝ። ያለ ፊቴንም ካለ እንትንም ከእንቅልፌ ተነስቼ ምገባ ሰው ነኝ እኮ። ፊልተር መጣ ብዬ መደነግጥ አይደለም። እኔ ላይ አንቺ ሙድ ይዘሽ ሽበታምም ተከብረህ እንደዚህ ትልቅ ሰው ነህ ብዬ ምናምን ምናልባት ከፊልተሮች የራስሽን ብታዩ መልካም ነው። እሺ ምንም ማፈጣጠር ቢኖር የሰው ልጅ ፍጥረት ነው። እንደዛ ነው ማሰብ ያለብሽ። መርካቶ ሄደሽ አይደለም አይደል የተሸወድሽው? በተፈጥሮ ምናምን እንደዚህ ሆነ ሽበት ትልቅ ሰው ነው ብዬ ምናምን። እርሶ ሴትዮስ ትንሽ ሰው ነው? ለምንድን ነው እንደ እድሜው የማይከበሩት እርሶስ? እና ይሄ ነው ያለው ነገር። በዚህ አጋጣሚ በየትኛውም መልኩ የተስፋዬ ክንፈ ማስረጃ ያላችሁ ሰዎች ተበልቻለሁ፣ ተሰርቄያለሁ፣ ፔሬሬን የምትሉ ሰዎች ማለት ነው በዚህኛው ቪዲዮ ላይ ገብታችሁ ብታዩት እዛኛው አካውንቴ ላይ ለቅቄላችኋለሁ። ግቡና አዩት። እሺ ፓርት 1 ፓርት 2 ብዬ ለቅቄላችኋለሁ። እንትን አታድርጉት። የሚቀኑ ሰዎች አሉ። በቃ እህቶቼን ስላነቃውብህ እንዴ ተመሳሳይ ስራ እየሰራን አትበሉ እያለን እያነቃን እኛም ምንድን ነው እሱ እኔ ልብላችሁ ብዬ ተስፋዬ በላ የሚለውን ነገር ስላነቃውብህ ተናደድክ? የምርሽን ነው እንዴ? 6 ዓመት ሙሉ ያላደረከውን ኦኬ እንዳንቺ ስላለጠፍኩኝ የማደርገውን ነገር
የምረዳውን ነገር ቆጥሬ ስላላስረከብኩ እንዴ? ተይ እንጂ እንዲቆጠርልሽ ነበር እንዴ የምትረጂው? የምታግዣቸው ቀን ቆጥረሽ እንትን ለማድረግ ነበር እንዴ? እኔ ድርጅቱን እንደዚህ አድርጌ ድርጅቱን አይደለም ድርጅታችንን አምነሽበት ነው ስታግዥ የነበረው። በጎ አድራጎት ነው። በዚህ አጋጣሚ እኔ እንደዚህ ተሸልሜ ገና የተደርሳለሁኝ አምባሳደር ሆኜ የተመረኩት፣ እናንተ ግን የወንድም ካሊድ ፋውንዴሽንን አንቺ አምባሳደር ሆነሽ ስትመረጪ እኔ ደግሞ እዛ ዋጋ ከፍዬ ልጄ እስኪታመም ድረስ ቆስሎ እስኪያክ ድረስ ቤት እስኪገነባ ድረስ ዋጋ የከፈልኩለት እንደሆነ አታቂ። 4 ወር ሙሉ ወንድሞችን ከራሴ ኪስ እያሳከምኩኝ ከመሰረቱ ጀምሮ ድንጋይ ፈልጬ እንደሰራው አታቂ። ባለቀ ሁኔታ ላይማ ሜዳ ላይ ለመልበስ ምን ይታወቃል? እኔ አስመሳይ አይደለሁ። እዛኛው ጋር አምባሳደር ሆኜ እዛኛው ጥቅም ሲሆነው ሁለተኛ አምባሳደር አይደረግም። ሲጀመር አንድ አምባሳደር ነው። ለ3 ለ4 አምባሳደር ሆናለሁ። አሁን የጠራሽውንም ድርጅት 10ም ቢገዙ እኔ ምን አገባኝ አይባልም። እነዚህ ልጆች ጠበቃ ከቆምሽላቸው በዛ እጣ ምክንያት እየተጭበረበረ ከሆነ እያንዳንዱን ኃላፊነት አለብሽ። በስምሽ ነው እየተነገደ ያለው። ኦዲዮ ነው በስምሽ ኤዲት ተደርጎ እየወጣ ያለው። ህይወታቸውን እያጡ ያሉ እህቶች አሉ። ከዚህ በላይ ኬዝ አለ እንዴ? አንቺን የሚነካ ሲሆን ሰዎችን ነቅለሽ ታስወጫለሽ። አንቺን የሚናገሩ ሰዎች ሲሆን በቃ ሁሉም አንቺ ጀግና ነሽ የሚሉትሽም ብቻ ነው የምትወጂው። ዊዛውት ቤኔፊት አንድም ጥቅም ሳይኖርሽ ያለውን ነገር እንደማታረጊ ጠንቅቄ አውቃለሁ። በዚህ አጋጣሚ ደስተኛ ነኝ። በማስታወቂያ ቀድመሽኝ ምናምን ብር ስለምታገኝ እኔ ደግሞ አሁን በማስታወቂያ በነፃ እየሰራሁላቸው ነው። የተናደርሽው ለዛ ነው። ለአረብ ሀገር እህቶቼ ሱቅ ላላቸው ማንም ለማያቸው ሰው ለማይጋብዛቸው ሰዎች 1 ሰውና 8 ሰው የሚያያቸውን እህቶቼን በነፃ ነው እናስተዋውቁ እያልኳቸው እያዘመንኳቸው ነው፣ እውቀት እየሰጠው። እኔ ቤት ስትመጡ ይሄ ለአንድ እንትን 40 ሺህ ከፍለሽ አይደለም የምታስተዋውቂ፣ በነፃ ነው። በቃ አንቺ ሰርተሽ መለወጥ ያለብሽ ነው። ከልብ ስትቆሚ እንደዛ ትሰሪያለሽ። ከነዛው ምስኪን እህቶች ላይ ምንም አልቀበልም። እዛው አረብ ሀገር ከሆኑት ላይ እንደዚህ 50 ሺህ ብር 40 ሺህ ብር ከፍሉ ገስት ላይ ለሚቀመጡት ሰዎች ስራ ካደረግሽባቸው እኔ ደግሞ በነፃ ሳስተዋውቅላቸው ለምን ትናደጃለሽ ነው ችግሩ? ምንድን ነው? እኔ ስለምታስተዋውቂው ብር እሷ ብዙ ሆነላት። 40 ሺህ ብር ስንት ዶላር ነው? በምንኛ ነው የምትቆጥሪው? እኔ የምሰራው ስንት ዶላር እንደማገኝ ታውቂያለሽ ወይ በሳምንት? በምንኛ ነው የምታስቢው እህቴ? ያለውት ሶማሌ ክልል መስሎሽ ነው? የሆነ በረሃ ውስጥ ያለው መስሎሽ ነው? ስራ አጥቼ ምናምን ሊቢያ ላይ እየተንከራተትኩ ያለው መስሎሽ ነው ይሄንን ያወራሽው እህቴ? በነፃ እንደሚሰራ ሰው ዋጋ እንደከፈለ ሰው ዊዛውት ቤኔፊት ናቲንግ አበባም ታብታብ የሚያደርግልሽ አረብ ሀገር ሰው ነው። የተለየ ነገር እኮ አይደለም። ያንን ቅር ብሎኝ አንቺን ማግኘት የሚያበሳጨኝ እንደዚህ 80 ዩኒቨርስ አይተሽው ስለማታቂ ይሆናል። ዩኒቨርስን እኔ ጌም መጫወት ፕላኔ ቢሆን ኖሮ እንዴት እንደሚጀነጀን እንዴት እንደማስመሰል እንደሚቻል ከአንቺ በላይ አውቀዋለሁ። ፕላኔ እሱ አይደለም፣ በላቤ ማደር ስለምፈልግ ነው። ገባሽ አይደለም? እኔ በይፋ ለእንትኔ እንደዚህ እንደሚሆን ለልጄ እንደዚህ ቢሆን ምናምን አይደለም። ለልጄ ወጥቼ ለምንኩበት ጊዜ የለም። ንገረኝ ካልሽ እንግዲህ እውነታው ነው። የመረረሽ ብትውጭ ላይፉ ትዳሩ ምናምን እንደዚህ ተንዘላዝላችሁ በሚለው ነገር እንግዲህ ጀርባችን ሲፋቅ ያለንን ታሪክ እናወጣዋለን። ከዛ ውጪ ማለት ነው እንደዚህ በትዳሩ ላይ ማቅጦ እንደዚህ ምናምን ምን አገባሽ? በኔ እንትን ምን አባሽ አገባሽ? ቃሉን መጥራት ስለማልፈልግ ነው። ምን አባሽ አገባሽ? ተመኝተሽው ነው? በኔ እንትን ምን አገባሽ? የፈለገኝ ቦታ ልሰካ ምን አገባሽ እንጂ በዚህ አጋጣሚ ማስፈራራት የሚመስላችሁ ምናምን ማለት ነው። ሲጠጣየ ነው ምን አባ ገባ? ቢሌን ትከፍላለህ፣ ቢሌን ትከፍላለህ። ሲያጨሳየ ነው እንደዚህ ሲጋደማየ ነው። አንሶላ አንጥፍልኝ አልኩ፣ የቤርጎ ክፈልልኝ አልኩ። ምን አባታችሁ አገባችሁ?
ጀርባችሁ ሲጠና ምናምን በቃ ፍጹም ባህታዊ ወይም ደግሞ የገዳም ሴት ሆኖ ያሳለፈ ይመስል ለትዳራችሁ ሳትታመኑ እንደዚህ ማይረባ ሰው እንደዚህ ሆነው እንዴ! ዳንኪራ ጨፍረን ስንጨርስ ስፓናቶ ሆነን ስናበቃ ጡረታችን በመከበሪያው ሰዓት ጨዋጨዋ ስለተጫወትን እንዴ! ምን ሆነሽ ነው? እኔ እኮ ያራዳልኝ እኔ የፈለገኝን ባገላብጥ ምን አገባሽ? የፈለግኩትን ቺክ ባማርጥ ምን አገባሽ? እኔ ለምቸውም ሰው አንቺ ምን አናድደሽ? ተነቃብኝ አይደል? አየሽ ችግሩ ምንድነው? የሰው ላይፍ እኔ ልምራ የምትሉ ሰዎች ናችሁ ችግር የምታመጡት። መናገር ማንችል የሚመስላችሁ ልጆች አላችሁ። በዚህ አጋጣሚ ለመሳደብ ዲግሪ አይጠይቅም። እሺ ዲግሪ አይጠይቅም። ለመሳደብ ባለጌ ለመሆን ዲግሪ አይጠይቅም። ለማወቅ ነው ዲግሪ የሚጠይቀው። ለመማር ለማስተዋል ነው ዲግሪ የሚጠይቀው። ሶ ከአራተኛ ክፍል የእባብ ስዕል አይታችሁ ትምህርት ያቆማችሁ ወይም ቴክኒክና ሙያ ሳይሰካላችሁ የከረማችሁ ሰዎች እኔ እንጂ ለማድረግ አትሄዱ። በእድሜም እበልጥሻለሁ እንዳልሽው፣ በአስተሳሰብም እበልጥሻለሁ፣ በገቢም እበልጥሻለሁ፣ ለሰዎች ምክንያት በመሆንና እስከ መጨረሻው በመስራትም እበልጥሻለሁ። አንቺ ወንበር ላይ ቁጭ ብለሽ እንዲያርጉ እነዚህ ሌቦች ብሎ ከመሳደብ ውጪ ምንም የምታደርጊው ነገር የለም። አትሊስት የሚሳደቡ ሰዎችን አፍርተሽ በቃ የእንትን ሰራዊቶች አሉ በቃ ወንዝ የሆኑ ስትቀጅላቸው እንትን ያሉ ማለት ነው። እነዚህም ሲደርስባቸው እንትን ይላሉ። አሁን በጣም ችግሩ ምንድነው? ጀሌ ሆነው የሚከቡሽ ሰዎች ችግሩ አልደረሰባቸውም። አየሽ በእውቀት ማነስ 200,000 300,000 ብር ሲበላባቸው እህቶቻችን ይሄ ህመም እዚህ ጋር የሚያሽቋልጡልሽ ሰዎች ቢሸወዱ ኖሮ አገር ይያዝ ነበር የሚሉት። ለ150,000 ብር ነፍሰ ስጋቸውን ያሳቀቅሻቸውን ሰዎች ቪዲዮዎች አሉ እኔ ጋር። 280,000 ብር በእናንተ እጣ ምክንያት ተበላው የሚሉትን እንዴት ነው የምታስተናግጂው ነው ጥያቄ። ድርጅታዊ ነገር የሚገንስ ጥያቄ የሚያመጣ ነገር ሲሆን አትሰሪም። በዚህ አጋጣሚ እኔ ስም አልጠራሁም። እጣ ብዙ አትቁረጡን ያልኩት አሁንም ደግሜ ነግራችኋለሁ፣ አነቃችኋለሁ። አንቺም ታነቂያቸው የለ እጣ ደግማችሁ አንድ ነው እድል። የ200,000 ብር እጣ አትቁረጭ እህቴ። ለሌላ ቦታ ስመክር ልክ ነኝ፣ አንቺ ጋር ስትሰሪው ግን ልክ አይደለሁም። እድል አንድ ነው። 200,000 ብሩን እህቴ ስንት ዓመት ሰርተሽ ነው ያመጣሽው? ስንት ዓመት ሰርተሽ ነው ያመጣሽው? ሰው ፈልጎ ነው የሚቆርጠው? ኖ ሰው ፈልጎ አይቆርጥም። ሰዎችን እያዩ የሚሳሳቱ አሉ። በፊንቴክ ማስታወቂያ የምናውቃቸው ሰዎች የታሰሩት ድርጅቱ ህጋዊ ሳይሆን ፍቃድ ሳይኖረው ቀርቶ አይደለም፣ ህዝብ አምኖ ስላሳሳታቸው ነው። እኛ ኦዲት ለማድረግ አይደለም። ለዛ ድርጅት እኮ የተቋቋመ እንትን አለ፣ ሲቪል ማህበራት ይባላል። ህጋዊ ሆኖ የሚሰራ ድርጅት ነው። እኔ ድርጅቱ እንደዚህ ነው እንደዚህ ያደርጋል ምናምን ኖ እጣ በሚል ሂደት ውስጥ ጋምብሊንግ አትጫወቱ እህቶቼ። ብዙ እጣ አትቁረጡ። ምንድነው ክፋቱ? እድል ከሆነ ሊደርስሽ ይችላል በቃ። ካልሆነ ግን 50 እጣ ገዝቼ 50 እጣ ስንት ነው ስል 100,000 ብር። ኦኬ መጀመሪያ አልተሳካልኝም። አሁንም ደግሞ የሆነ ሰውዬ በውስጥ መጥቶ እንዲህ ያልገር ልቁረጥልሽ ብሎኝ 48,000 ብር በላኝ። እህቴ እንዴት እየሆንሽ ነው? መጀመሪያ የ100,000 ብር ገዛሽ፣ ከዛ ነው 48,000 ብር። ምን ለመሞከር ነው አንቺ እንደዚህ የምትታገዩ? በቃ ማለት ያልደረሳቸው ብዙ ሰዎች አሉ እኮ። እነዚህ ሰዎችን ደሃ እያደረግናቸው ነው እንዴ? ለአንድ ቤት መውጣቱ መሰጠቱ እኮ አይደለም የሚታየው። መሰጠቱማ እኮ የደረሳቸው ልጆች አሉ፣ ችግር የለው። ሌሎቹን እያደዩ ግን ቢዝነስ አይደለም ነው። ሰርተው የሚለወጡበትን ነገር መፍጠር ይሻላል። እቁብ ቢገቡ ይሻላል። ዞሮም ዘግይቶም ቢሆን ይደርሳቸዋል። እቁብ ግቡና ተረዳዱን ያልኩት ሙሉን ካልሰማሽ። እዚህ ጋር ግን እጣው ከሄደ ሄደ ነው፣ አይመለስም። የ100,000 ብር ስትቆርጪ በዛው ጠፍቶ ነው የሚቀረው ካልደረሰሽ። ያ ማለት ደግሞ የስንት ወር ድካምሽ ነው። የ2,000 ብር እጣ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር ዞን ተንቦላ ተመሳሳይ ነገር አለው፣ እዛ ሞክሬ።
በ200 ብር ወይም ደግሞ በ1000 ብር 5 ዕጣ የቤት የሞተር ምናምን ተብሎ የሚዘጋጅ ሌላ አለ። ብዙ ዕጣ ያለው አማራጭ ያለው። ለምንድን ነው 100,000 ብር የምትቆርጪው ዕጣ ይወጣልኛል ብለሽ? ጥፋቱ ምኑ ጋር ነው ይሄ? ክፋቱ ምኑ ጋር ነው ይሄ? አንድ ሰው አንድ ዕጣ ለመግዛት ፈልጓል 10 ቢገዛ እኔ ምን አገባኝ እንደ ሰውየው ነው የሚወሰነው እንዴ? እህቶቼን ፕሮቴክት አደርጋለሁ የምትል ልጅ እየተጎዱ ብሶት እየደረሰባቸው በዚህ ድርጅት ምክንያት እያስመሰሉ እስካም የሚያደርጓቸው ተበራክተው በስማችሁ በድምጻችሁ ኤዲት ያደርገው ሪስክ ላይ እየተጣሉ አያገባኝም ምን አይመለከተኝም ማለት የለባችሁ። ግዙን በደንብ እንደምታስተዋውቁት ተጠንቀቁንም እኩል ስሩ ነው ያልኩት። ምንም የተለየ ነገር የለው። ከዛ ውጭ እህቴ ሀቢባ ብር ሰርቃለች ማስረጃህን አምጣ ለሚለው ነገር ሰርቃለች የሚል ቃል እኔ አልወጣኝም። ውህቶቼን ተጠንቀቁ ብያለሁ። ይህንንም የተበደለ ሰው ቤቴ መጥቶ ስንወያይ እጣም ቢሆን ጋምብሊንግ ነው ተጠንቀቁ ብዬ የምናገረውን ነገር ቆርጠው ልከውልሻል። 24 ሰዓት ሙሉ ላይቭ እንደሆን ሻቃለሁ። የተለየ ነገር የለውም። እኔ ላይቭ ላይ ስለምሆን ከጀርባ እያማኝ ምንድነው ከጀርባ ሻማው? የተቸገረች ልጅ መጣች፣ ባንቺ ድምፅ ኤዲት ተደርጎ ብር ተሳስታ ልካ ይሄው በዚህ አካውንት አስገብቼ ብላ ሙሉ ዶክመንት ላከችልኝ። ገብታ ላይቭ ላይ ስታለቅስ ነው እንደዚህ አታድርጊ፣ ለምንስ ይህንን ሁሉ ዕጣ ትሞክሪያለሽ? 280,000 ብር ምን የሚሉት ዕጣ ነው ብዬ እሷን ስመክር ለምንድን ነው እድሜያችሁን የምትጨርሱት? አንድ ዕጣ ከሆነ የ2,000 ብር አይበቃሽም ወይ ብዬ ሳስተምር የነበረውን ነገር ነው ቆርጠው ያደረሱሽ አይደል? አንዳንዴ በልጅነታችሁ ከፈረስ ወርቃችሁ ጆሮአችሁ ማይሰማ ደናቁርቶች ቁንጽል ሐሳብ ይዛችሁ አትሂዱ። በዚህ አጋጣሚ በጣም የሚገርመው የሆነ ንግግርን ኤዲት አድርጋችሁ ርዕስ ሰጣችሁ እንትን የምትሉት ሰዎች ለእናንተ እንደሚመቻችሁ ነው እናውቃለን። ደጋፊ ሲሆን የሚሰጠው አስተያየት ምን እንደሆነ ይታወቃል ምናምን። እኔን የሚሰድቡኝን ሰዎች እንዳለ ብታዩ የንብ ምልክት ያደረጉ ናቸው። ቼክ አድርጓቸው፣ ሪፖስት ያደረጉ የእንትና ምናምን በብልግና የተደራጁ ማለት ነው። እኔን የሚከተሉ ሎሚን የሚከተሉ ሎሚ ፋሚሊዎች ደግሞ በመልካምነት የሚታወቁ ናቸው። ስድብ ካፋቸው የማይወጣ ሎሚ ነው እንዲህ ጭምቅ የሚያረጉባችሁ፣ ሎሚ ነው ጭምቅ የሚያረጉባችሁ። ዕውቀትን የሚፈልጉ የአንዱን ድካም የሚያዩ የሚረዱ የሚያግዙ ናቸው። በዚህ ብራንድ ልክ ነው የሚሰራው። ከ1200 በላይ ተማሪዎችን በነፃ ሳስተምር ምን አይነት ዕውቀት አግኝተው እየሰሩ እንደሆነ የሚያውቁት ይመሰክራሉ። ለወገን መድረስ ማለት ይሄ ነው በተጨባጭ። ከ300 በላይ ችግርተኞች ጀጎል ጋር መጥተው ሳስታምማቸው ሳሳክማቸው ህይወታቸው ያለፉትን እህቶቼን ተቀብዬ እያንዳንዱን የማላቀውን አስክሬን ማገላበጤ ላንቺ ነውር ሆነ፣ ለጀሌዎችሽ አስክሬን ምናምን ሆነ። ነገ መሞቻቸው ለማያውቁ ነገ መፈጠራቸው ችግር ምን እንደሆነ ለማያውቁ ሰዎች እኔን አሁን አዋረዱኝ። የአረብ ሀገር ልጆች ወይ አስክሬን ነጋዴው ምናምን። በውርደት ውስጥ ክብር እንዳለ አታውቂም። በማነሱት መልካም ነገር እንዳለ አታውቂም። ሲጀምር እግዚአብሔር ነው የልቤን አይቶ የሚሰጠኝ የሚያደርግልኝ የሚያሳካልኝ። ክፋት ቢኖረኝ አልነሳም ነበር እንደ ሰው ሐሳብ። እንዳንቺ ሐሳብማ ቢሆን ነው ገና እያየኸኝ ታብባለህ እንዴ? እኔ አባትሽ አይደለሁ። ብታብቢ ብትጠወልጊ ብትደርቂ እኔ ምን አገባኝ? ይህ ስንገናኝ የራስሽን ቤት ከፍተሽ ነው የምታደርጊው፣ እኔም የራሴን ቤት ከፍቼ ነው የምትምለው። ስትጠሪኝ እንጂ አንቺ ጋር የምመጣው ተሳስቼ እንኳን ገብቼ አላውቅም አይደል? አስገብብኝ ይህን ጉዳይ ላይ ኢንቮልቭ ላድርግበት ብዬ መጥቼ አላውቅም። እና እፈልጋለሁ ተስፊ ስትይኝ እህቴ ብዬ እመጣለሁ፣ እተባበረሻለሁ። እኔ በለፋሁት እኔ በሰራሁት አንቺ ትመሰገኛለሽ። ምን ችግር አለው? የአንቺ ማደግ የኔ ማደግ ነው። ስራውን ስንሰራ ለመመስገን አይደለም የምንሰራው። እንደዚህ በተሰበሰብነው ነገር እንደዚህ አረጌ ውዶቼ እንደዚህ ጨረስኩላችሁ። የተባበሩትን እንኳን ስም አጠሪም ማመስገኑን ታዩ። ሙሉ ለሙሉ አንቺ ኃላፊነቱን ወስደሽ እዛ ትራንስፖርት ከፍለሽ እያንዳንዱን አርገሽ ምናምን አርጌያለሁ። ቃሉም ይከብዳል እውነት። ይሄ ካንቺ አይጠበቅ። የምታደርጊው ለእህቶችሽ ነው፣ የምትደርሽላቸው ለእህቶችሽ ነው። ሚዲያ ላይ የሆነ ጉዳይ ሲመጣ የተጀመረው ጉዳይ መጨረሻው ምን መሆን አለበት?
30,000 ሰው ሲከተልሽ እናስተ በአንድ ጊዜ መጥቼ 1 ሚሊዮን ስገባ 500,000 ላይ የቆሙት እኔ እኮ ፕሮግራም ኖሮኝ በሰዓቴ ገብቼ ነው የምሰራው። ቲክቶክን የምጠቀመው ትርፍ ሰዓቴ ላይ ነው። ምን ሆነሽ ነው? 24 ሰዓት ሙሉ እኮ ነው ቁጭ ብዬ በቃ እንትን አልልም። ቀኑ ሮብ ነው ማክሰኞ ነው ብዬ ግራ አይገባኝም እኮ ከመቀመጥ የተነሳ። መስራት ካለብሽ መቀመጥ ካለብሽ መብትሽ ነው። የምታገለግዩ ነገር ካለ ማንም ሳይደርስብሽ እንደዚህ ስለታወቅኩ እንደዚህ ስላረኩ ታውቀሽ እኮ አይደለም። ለመከተል እኮ መጥፎ ሰዎችን የሚከተሉ ብዙ ሰዎች አሉ። የሚከተሉሽ 1 ሚሊዮን ያንቺ ተመሳሳይ ወፎች ሆነው በየሄዱበት የሚያላዝኑ ከሆነ በስድብ ነው የሚከተሉሽ። እያየናቸው ነው መተው እንደሚሳደቡ ሰው ቤት መተው ሂዱና ግር በሉና አርጊ አንቺ ሳትመጪ አሰማራሻቸው። በቃ መተው ዳራራራራራራሉ ወይ ተዛን እኔ ተሰማኝ። ምን አለ ከ9ኛ ፎቅ ላይ እንደዚህ ከመዋረድ ማን ቢቀርብኝ ነገር ማይነካ ነገር ነክቼ ወይ አብያው ያ ፈርስ በላ እንትን አታድርጊው። እዛ ሆነሽ ትያለሽ ውው ትያለሽ። ጀለሶችሽ ደግሞ ያ ብሎ ድብልቅልቅ ይልባቸዋል። ጆራቸው ታምቡራቸው የተመታታባቸው ሰዎች አንቺ ግር ብሎ ይከተሉሻል ማለት ነው። ሲያቁሽ ከማን ይቀራሉ? በዚህ አጋጣሚ የሚወዱሽ አብረውሽ ስራ የጀመሩ ጓደኞችሽም ምን ሆነው ከአንቺ ጋር እንደተለያዩ ጠንቅቀን የምናውቀው ነገር ነው። በጣም አሁን ላይ የምታሽቃብጭላቸው ሰዎች በሆነ ጊዜ እኔ እናንተ አትመጡኝም እንትኖቼ ውጪ ብለውኛል፣ እኔ የምከተለው እንትኖቼ እነዚህ ተሳዳቢዎች ናቸው ብለሽ ያነሳሻቸው ነር አሁን እንትናዬ የልቤ ጓደኛ እያልሽ እንትን ትያለሽ። ይሄ ማስመሰል ይባላል። የተጋጨነው እኮ ማስመሰል ስለማልችል ነው። እኔ እውነት ላይ ስለምቆም ነው። የተጋጨነው እኮ እኔን የሰደቡኝን ሰዎች ለምን ቤትህ ገብተህ ጠየቅካቸው፣ አብረህ ሰራቸው። በዚህ አጋጣሚ በእውነት ላይ በሐሳብ ከማልግባባቸው ሰዎች ጋርም ስራ ሰርቻለሁ። በፖለቲካ ማንገናኝ፣ በዘር ማንገናኝ፣ ከኔ ጋር ፍጹም በሐሳብ ማንገናኝ ሰዎችን በመልካም ስራ ላይ ተገናኝተን ብዙ የሰሯቸው ወንድሞች አሉ። እኔ ሰዎችን አምርሬ አልጠላም። ግደሉኝ እንጂ ክሱን ሁለተኛ እኔ የሐረር ልጅ ነኝ። ሆዴ ቲማቲም ነው። ወዲያው ተናገርኩ አለቀ። ለመልካም ነገር ከሆነ ከጠላቴም ጋር እሰራለሁ። ጥይት ገዝቼ ግደሏቸው አልበል እንጂ ነፍስ የሚድንበት ጉዳይ ከሆነ እኔ ልጆቹን አላይም። መብረቁ እኮ የኔን ስም አስነስቶ ተናግሮኛል ብያለሁ አይደል? ከመብረቁ ጋር የተግባባ ነው ቤቴ መጥቶ ስላናገረኝ ነው። ቪዲዮ ሰራ፣ እኔም ቪዲዮ ሰርቼ መለስኩ። ከዛን ቤቴ መጣ፣ ተነጋገረን፣ ተግባባን። ከዛን ሶሪ ተባለ፣ የተፈጠረውን ነገር ተነጋገረን። ወዴት ነው መሄድ ያለብን ስንል ለምንድን ነው አራት ሆናችሁ ሚኪ፣ ውሽዬ፣ ሳጂ እና አንቺ ሆናችሁ በራችሁን ዘግታችሁ ራሳችሁ ጠያቂ ራሳችሁ መላሽ ሆናችሁ ራሳችሁ ምዘጉት ለምንድን ነው? የተበደለው ህዝብ እሷም ራሱ አለባት፣ ጉዳያችንን አልሰማችንም የሚሉ ሰዎች የተበደሉት ሰዎች ምስኪኖቹ 54 ምናምን ሚሊዮን የተበሉት እያሉ እናንተው ፈራጅ፣ እናንተው አረጋጋጭ፣ እናንተው ወሳኝ ያደረጋችሁ ማን ነው? ድርጊታችሁ በር ስትዘጉ እሷን መታ የምታደርገው። በዚህ አጋጣሚ እንዳትሄጂ እኔ ያረጋግጫለሁ ያልሻት ልጅ በራሷ ጊዜ ቪዲዮ ገብታ እኔም ገብቼ ቤቷ በክብር ያለውን ነገር አሳይታኝ አመስግኛት ወጥቻለሁ። ካንቺ በኋላ ቴንኪው። ምታቂያትን ነገር አለ ወይ? እስኪ ካንቺ ላረጋግጥ እህቴ። ምናልባት ሀቅ ላይ ነው የምትሰሪው። እስኪ ያለውን ነገር አስረጅኝ፣ ወይም ደግሞ ኮንታክቷ ካለች ስጭኝና ላናግራት። ፍቃደኛ ከሆነች ታናግረኝ። ቤቴ ዛሬ በክብር ትምጣ ብዬ ነው የጠየቁሽ። ኖ በቃ የፐርሰናል ስልክ አልሰጥም አልሽኝ። በቃ የሶራይት ተውኩትኝ። በራሴ ቪዲዮ ገባው፣ በውስጥ ሜሴጅ ላኩላት፣ አልመጣችም። የመጣው ሰው ሲወራ ተመናቅራያችን መንቀራ ሄደችና አንቺ ጋር መጣች። እኔ እንደውም ምዳኘው ሀቡ ቤት ነው ስለምትግባቡ ምናምን ምን አገናኘው? በክብር እያናገርኳት ይኸው እኮ ቪዲዮ አለ፣ ያው ለቅቄላችኋለሁ ቪዲዮ። ተመሳሳይ ቦታ ሲሆን ብቻ ይመቻችኋል ምናምን። ሚኪም ወንድማችን ማለት ነው። ሲመች ገብተህ እነሱ ጋር ምናምን ሴፍ የሆንክበት ቦታ ብቻ አታውራ። ለድሃዎች ትደርሳለህ፣ ለተቸገሩ ሰዎች ትደርሳለህ አይደለም? በእኔ በኩል ብቻ የተበደሉትን ጨርሻለሁ ብለህ የምትዘጋው ጉዳይ አይደለም። ለተበላ ሰው የምትተባበር ከሆነ የነዛኛውም ሰዎች